ነገሩን ባንተ ላይ ረሱ መጣሉን ዘነጋው መሰር በተለይ ቀና ማለቱን ወደ ላይ ይህም እንግዲህ ሁለት አጽዋማት ከሁለት ሰባት ነው። አንደኛው እነዚህ ከጥሉላት ምግቦች ሲሆን በላይ በዝርዝር በቤተክርስቲያናችን ይታወቃሉ። ከነ ምክንያታቸው ማለት ነው። ከነ ምክንያታቸው እነዚህ ሰባት አጽዋማት የሚባሉት የሚከተለው ነገር መውሰድ እንችላለን። ሙሽራው እያለ ሚዜዎቹ ይጾማሉ ወይ ብሎ ጠይቋቸዋል። ሙሽራው እያለ ሚዜዎቹ ይጾማሉ ወይ ብሎ ጠይቋቸዋል። መልስ አልሰጡትም። ጾም ማለት መከልከል፣ መተው፣ መለየት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም ልጆች እንደምን ከርማችኋል? ሁላችሁም በያላችሁበት የክርስቶስ ፍጹም ሰላም ከእናንተ ጋር ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንነጋገርበት ርዕስ ጾምና የጾም ጥቅም በሚል ይሆናል። በባለፈው ርዕሳችን የመጀመሪያ ስለ ጾም ስንነጋገር አብይ ጾም ለአብይ መፍትሄ ብለን ተናግረናል። እንግዲህ ከጾሙ ጅማሬ በፊት ወይም ደግሞ በጾሙ መጀመሪያ ወቅት የተናገርነው ይህንን ያለ ምክንያት አይደለም። አብይ ጾም ለአብይ መፍትሄ ያልነው ከጅምሩ ጀምሮ ጾም ትልቅ መፍትሄ ማምጣት ስላለበት ስንጀምር ገና ስንነሳ አስበን አልመን ስለምን እንደምንጾም አውቀን ጾማችንን እንድንጀምርና ትርጉም ያለው ጾም ጾመን ዋጋ እንድናገኝ በሚል ስለሆነ እሱን እንደ መግቢያና እንደ ማሳሰቢያ ከተመለከትን አሁን ደግሞ እንደ እግዚአብሔር ፈቃድ ራሱ ጾም ማለት ምን ማለት ነው የሚለውን እንነጋገራለን። እንግዲህ ጾም ማለት መከልከል፣ መተው፣ መለየት ማለት ነው። እግዚአብሔር አምላካችን እንግዲህ ቅዱሳን አባቶቻችን የጾሙትን ከዚያም ጾማቸውን የተቀበለ መድኃኒታችን ኢየሱስ ክርስቶስ የጾመውን በተለይም ይሄ አብይ ጾም ወይም ጾመ ኢየሱስ በመባል የሚታወቀውን ስለሱ ነው የምንነጋገረው እና ይሄ ጾም ብዙ ስም አለው። ይሄ አብይ እንግዲህ የአብይ ጾም መጠሪያዎች ጾመ ሁዳድ ተብሎ ወይም ጾመ ሁዳዴ ተብሎ ይጠራል። የካሳ ጾም የሚልም ስም አለው። የድል ጾም የሚባልም ስም አለው። የመሸጋገሪያ ጾም የሚባል ስም አለው። ጾመ አስተምህሮ ተብሎ ይጠራል። ጾመ አስተምህሮ ተብሎ ይጠራል። የቀድሶተ ገዳም ጾም ተብሎ ይጠራል። የመዘጋጃ ጾም ይባላል። የሥራ መጀመሪያ ጾም ይባላል። ጾመ አርብዓም ተብሎ ይጠራል። ጾመ አርብዓ ተብሎ ይጠራል። እንግዲህ አብይ ጾም፣ ጾመ ኢየሱስ እነዚህ የተለያዩ ወደ 10 የሚጠጉ ስሞች እንዳሉት ማንሳት ይቻላል ማለት ነው። እንግዲህ ይህ ከሆነ ጾም ማለት ምን ማለት ነው ብለን ስንጀምር ጾም ማለት መከልከል፣ መለየት፣ ከሚወዱት ነገር መቆጠብ ማለት ነው። ከሚወዱት ነገር መቆጠብ ማለት ነው። ይህም እንግዲህ ሁለት ነገሮች አሉት። ከሁለት ነገሮች ነው። አንደኛው ከጥሉላት ምግቦች ሲሆን ሁለተኛው ደግሞ ከስሜት ሕዋሳት መከልከል ነው። ከስሜት ሕዋሳት ድርጊቶች መታቀብ የሚለውን ነገር መውሰድ እንችላለን ማለት ነው። እሺ፣ ይህን ካየን ጾም በቅዱሳት መጻሕፍት መጠቀሳቸውን ደግሞ ማየት ያስፈልጋል። ጾም በቅዱሳት መጻሕፍት ተጠቅሰዋል። እንግዲህ ቅዱሳት መጻሕፍት የጾም አስፈላጊነቱንና ጠቀሜታውን በሰፊው ዘግበው ይገኛሉ ወይም እናገኛቸዋለን። ነገር ግን አንዳንድ ሰዎችም ከቅዱሳት መጻሕፍት ውስጥ በመጥቀስ እንግዲህ ጾም አያስፈልግም የሚል አንዳንድ ሀሳብ ሲያቀርቡ ይታያል ማለት ነው። እንግዲህ ለዚህም ምናልባት ሀሳባቸው ደጋፊ አድርገው ከሚያቀርቧቸው መካከል የማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ እና የማቴዎስ ወንጌል ምዕራፍ 15 ቁጥር 11 ላይ ያሉትን ነው። እኔ እንግዲህ ለአብነት የተጠቀሱ ናቸው እንጂ በእነዚህ ብቻ የሚወሰኑ አይደሉም። ነገር ግን በማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ ጌታችን ፈሪሳውያን እኛ የምንጦመው ደቀ መዛሙርትህ የማይጦሙት ለምንድን ነው ብለው የጠየቁት ጥያቄ አለ። በዚህ ጥቅስ ላይ ጾም አያስፈልግም የሚል ጽንሰ ሐሳብ ያለው አለመሆኑን መረዳት ያስፈልጋል። እነሱ ምንድን ነው ያሉት? እኛ ስንጾም አሉ እኛ የምንጦመው ደቀ መዛሙርትህ የማይጦሙት ለምንድን ነው ያሉት። ለምንድን ነው ያሉት? እንግዲህ ደቀ መዛሙርቱ አልጦሙም ወይም ደግሞ አልጾሙም። እንግዲህ ጾም ተብሎ ሊነበብ ይችላል።
ወይም ሊነገር ይችላል። አልጾሙም። ለምንድን ነው ግን ይህንን የማያደርጉት ብለው ጠይቀውታል። አሁን ይህንን በሁለት ነገር እንመልከተው። አንደኛ ሐዋርያቱን አለመጾማቸውን አይተው ለመጠየቅ ነው። ሁለተኛው ግን ያው ባለቤቱን ካልናቁ አጥሩን አይነቀንቁ የሚባል አባባል አለ። ይህንን በደንብ ማሰብ ያስፈልጋል። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለው ነው። ከምን አንጻር እንግዲህ ደቀ መዛሙርትህ አይጾሙም ማለት አንተ ወይ እንዲጾሙ ለምን አታዛቸውም ነው፣ ወይም ደግሞ አንተም ጾመህ እነሱም እንዲጾሙ ለምን አታደርጋቸውም የሚልም አይነት አንድምታ ያለው አይነት ይመስላል። ስለዚህ በሁለቱም መንገድ ቢታይ በአጠቃላይ ግን መድኃኒታችን ኢየሱስ ክርስቶስ በቂ የሆነና አርኪ የሆነ መልስ ሰጥቷቸዋል። ምንድን ነው ያላቸው? በእናንተ ሀገር፣ በእናንተ ባህል፣ በእናንተ ስርዓት፣ በሀገራችሁ ደንብ ለመሆኑ ሙሽራው እያለ ሚዜዎቹ ይጾማሉ ወይ ብሎ ጠይቋቸዋል። ሙሽራው እያለ ሚዜዎቹ ይጾማሉ ወይ ብሎ ጠይቋቸዋል። መልስ አልሰጡትም። ነገር ግን ምን አለ? ሙሽራው ከነርሱ የሚነጠቅበት ጊዜ ይመጣል፣ ያን ጊዜ ደቀ መዛሙርቱ ይጾማሉ ብሎ ነግሯቸዋል። ያ ማለት የጾም ስርዓት የብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም የጸና መሆኑን የሚያመላክት ነው ማለት ነው። ይህ ጾም የሚሻር አይደለም፣ አምላካዊ ትእዛዝ ስለሆነ አዳም ከተፈጠረ ጀምሮ በገነት የመጀመሪያ የተሰጠው ትእዛዝ ቢኖር ጾም ነው። ይህን አትብላ ነው የተባለው። እንግዲህ ብላ የተባለው አለ፣ አትብላ የተባለው አለ። አሁን ብላ ማለትና አትብላ ማለት እንግዲህ የመብላትንና የጾም ስርዓትን በሚገባ የሚያሳይ ነው ማለት ነው። ስለዚህ አዳም መብላት የሚገባውን ምግብ ይበላል፣ አለመብላት የሚገባውን ምግብ ደግሞ አይበላም፣ ይከለከላል ማለት ነው። እንግዲህ በገነት ውስጥ በገዢና በተገዢ መካከል የተቀመጠች መለያ ተደርጋ የተሰየመች አንዲት ዕፀ በለስ ነበረች እና ይህችን ዕፀ በለስ እንዳትበላ በበላህ ጊዜ ትሞታለህ ያለው እንግዲህ አምላካዊ ትእዛዝ ነው። የመጀመሪያ ትእዛዝ ከትእዛዛት ሁሉ የመጀመሪያው ማለት በሚቻል መልኩ ሊገለጥ የሚችለው ጾም ነው። አትብላ የሚለው ነው። እንግዲህ ለዘላለም አትብላ አላለው፣ ምጽዋቱን ሁሉ አትብላ አላለው። ነገር ግን እንዲበላም እንዳይበላም የሰራለት ስርዓት ስላለ ማለት ነው እና አለመብላት፣ መጾም፣ መከልከል፣ መተው ምን ያክል ዋጋ እንዳለው ደግሞ እግዚአብሔር አምላካችን የሚያስብልን የሚጠቅመንን ነገር ሊሰጠን የሚወድ አምላካችን አዳምን አትብላ ያለው ያለ ምክንያት አልነበረም። ሞትን እንዳይሞት ነው። በገዢና በተገዢ መካከል የተቀመጠችውን መንካት፣ ሕግን ትእዛዝን ማፍረስ ለሞት ሊያበቃ እንደሚችል ሊያስረዳው ሊያጠይቀው ስለወደደ አትብላ ብሎታል። እንግዲህ መድኃኒታችን ኢየሱስ ክርስቶስ በትንቢተ ኤርምያስ ላይ የነገረን ነገር አለ። እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 28 ቁጥር 1 ላይ እንዲህ ይላል፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም በማለት ይናገራል። እንግዲህ ምን አለ? ፍጻሜና ተስፋን እሰጣችሁ ዘንድ ነው ያለው። እንግዲህ የሰው ልጆች አጠቃላይ ተስፋቸው ገነት መንግስተ ሰማያት ነው። ፍጻሜያቸውም በገነት በመንግስተ ሰማያት እንደ ፀሐይ የሚያበራ ክርስቶስ ባለበት ደምቀን አምረን መታየት ነው። ስለዚህ ጻድቃን በአባታቸው መንግስት እንደ ፀሐይ ደምቀው ያበራሉ ብሎ መጽሐፉ እንደሚነግረን ማለት ነው እና አዳም አታድርግ የተባለውን ነገር ባያደርግ ኖሮ እስከ መውደቅ አይደርስም ነበር ማለት ነው። ስለዚህ አምላካዊ ትእዛዝን ማፍረስ፣ ብላ የተባለውን መብላት፣ አትብላ የተባለውን ደግሞ መከልከል ትርጉም ያለው እንደሆነና ዋጋ የሚያሰጥ እንደሆነ ያሳየናል ማለት ነው። ስለዚህ ለእናንተ የማስበው ሐሳብ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም በማለት ነው የሚናገረው እግዚአብሔር። ስለዚህ ጾሙ ሲል ጾመን እንድንጠቀም እንጂ ጾመን እንድንጎዳ አይደለም። ከጥሉላት ምግቦች በመከልከላችን አትብሉ ከተባልነው ቤተክርስቲያን ከሰራችልን ስርዓት በመውጣታችን የምናገኘው ጉዳት እንጂ ጥቅም እንዳልሆነ መጽሐፍ ቅዱሳችን በተለያየ ቦታ ያስረዳናል ማለት ነው። ለመሆኑ ከምንድን ነው የምንጾመው? እስኪ መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል? ብዙ ጊዜ ክርክር የሚነሳው አንደኛ የፈለግነውን ምግብ መብላት የፈለግነውን መተው ወይም ደግሞ ለተወሰነ ጊዜ ብቻ ከማንኛውም ምግብ መከልከል እንጂ ይሄን ብላ ይሄን አትብላ የሚባል ነገር የለም የሚል አይነት አቋም ያላቸው ሰዎች አሉ። ይሄ በፍጹም ትክክል አይደለም። ሁሉ በአገባብና በስርዓት ይሁን ይላል የስርዓት አምላክ እግዚአብሔር። ስርዓትን የሰራልን አምላካችን እግዚአብሔር እያንዳንዱን ነገር በመንፈስ ቅዱስ መሪነት ለቤተ ክርስቲያን ሰጥቷል፣ ሰርቷል ማለት ነው። ከዚህ አንጻር ቅድስት ቤተ ክርስቲያናችን ስንዱ እመቤት የተባለች ለእያንዳንዱ ነገር ከነ ምክንያቱ፣ ከነ ወቅቱ፣ ከነ ጊዜው
ከናስፈላጊነቱ ጭምር በሚገባ ዘርዝራ እያስረዳች ነው ልጆቿን የምትመራው ማለት ነው። እና ከዚህ ጋር ተያይዞ እንግዲህ ጾም የጥሉላት ምግቦችን ስንከለከል ማለት ከወተት፣ ከስጋ፣ ከቅቤ፣ ከእንቁላል ከመሳሰሉት እንቆጠባለን ማለት ነው። እነዚህ ደግሞ ኃይልና ሙቀትን ሰጪ ሰውነትን አካልን ገንቢ ከሆኑት ምግቦች ማለት ነው ለተወሰነ ጊዜ እንጾማለን፣ እንለያለን። ይህም ለተወሰነ ጊዜ ነው። ደቀ መዛሙርቶች ለምን አይጾሙም ባሉት ጊዜ እንደሚጾሙ ነግሯቸዋል። ይህን ከደቀ መዛሙርቱ ጋር ያለው ክርክር ብቻ ሳይሆን በሌላም ቦታ መድኃኒታችን ኢየሱስ ክርስቶስን ጠይቀውታል። ደቀ መዛሙርት ስለምን የሽማግሌዎችን ወግ ይተላለፋሉ በማለት ሀሳብ አንስተዋል። ስለምን የሽማግሌዎችን ወግ ይተላለፋሉ? ይሄ ስለ ጾም የተጠየቀ አይደለም። ነገር ግን ብዙዎች ዛሬ የተለያዩ የእምነት ድርጅቶች ጾምን ለመቃወም ከሚያነሱት ትልቁ ሀሳብ አንዱ ይሄ ጥቅስ ነው። በማቴዎስ ወንጌል ላይ የተጠቀሰ ጥቅስ ነው። ምንድነው የሚለው? ደቀ መዛሙርትህ የሽማግሌዎችን ወግ ስለምን ይተላለፋሉ? ምክንያቱም ወደ ማዕድ ሲቀርቡ ምግብ ሲበሉ እጃቸውን አይታጠቡምና ነው ያሉት። እንግዲህ ጥያቄው በቀጥታ ስንወስደው ስለ እጅ መታጠብ እንጂ ስለ ምግብ አይደለም፣ ስለ እጅ መታጠብ ነው። መድኃኒታችን ኢየሱስ ክርስቶስ ከሰጠው ምላሽ ይሄ ይታወቃል። ምንድነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ? ሰውን የሚያረክሰው ከአፍ የሚወጣ እንጂ ወደ አፍ የሚገባ አይደለም ብሏቸዋል። ይህንን ነው አሁን ብዙዎቹ ይዘው ወደ አፍ የሚገባ ሰውን አያረክስም ብለው ነው የተናገሩት። ስለዚህ ማለት ብሉም አትብሉም የተባሉትን ነገሮች በሙሉ አግበስብሰን እንድንበላ ጭምር እንደ መነሻ ጥቅስ አድርገው የሚወስዱት ስለሆነ ይህ ስህተት ነው። የመረዳት ጉዳይ ካልሆነ በስተቀር ስህተት ነው። ምክንያቱም ወደ አፍ የሚገባ አያረክስም ከተባለ እባቡንም ጊንጡንም ያገኘነውን ነገር በሙሉ አግበስብሰን እስከ መብላት ሊያደርሰን ይችላል። ያ ማለት ለአንክሮ ለተዘክሮ የተፈጠሩትን ፍጥረታት በሙሉ ወደ መብላቱ ልንቀይራቸው ነው ማለት ነው። እግዚአብሔር አምላክ ትእዛዝ ሲያዘን ያለ ምክንያት አይደለም። ለምሳሌ በብሉይ ኪዳን ከብቱን አርደህ ደሙን ቅበረው ነው የሚለው እንጂ ብለው አይልም። ደሙን ቅበረው ነው የሚለው። ለምን? ደሙ ውስጥ ነፍሱ የእንስሳው ነፍስ በደሙ ውስጥ አለችና ነው የሚለው። በደሙ ውስጥ አለችና። ይሄ በአዲስ ኪዳን ጊዜ አልተሻረም። የእንስሳው ነፍስ በደሙ ውስጥ ከመሆን በአዲስ ኪዳን የቀረበት ምንም ምክንያት የለም። አሁንም የእንስሳው ነፍስ ያለው ደሙ ውስጥ ነው። ስለዚህ አሁንም በአዲስ ኪዳን የእንስሳውን ደም አንበላም ማለት ነው። ስለዚህ የተከለከሉ ነገሮች ተከልክለዋል። ሸሆና ድፍን፣ ሸሆና ክፍት ምናምን የሚባሉ ነገሮች አንዳንዴ ለቅዱስ ጴጥሮስ የተገለጠለትን ራእይ ከመውሰድ ጋር ተያይዞ ያገኘነውን ነገር እንድንበላ እንደተፈቀደልን አድርጎ ያስባል ሰው። በአንድ ቦታ ብትመለከቱት አሁን እኔ ወታደሮች ቼክ ያደረጉትን ነገር ብትመለከቱ በጣም ይገርመኛል። ወታደሮች የማይበላ የሆነ አሞራ አይነት አርደው ለመብላት ሞክረው ነበረ። ነገር ግን ስጋው የሚፈጭ አይደለም። በፍጹም ስጋው የሚፈጭ አልነበረም። አንዱ ይሄ ነው። ሁለተኛው ስጋቸው መርዛማ የሆኑ ደግሞ እንስሳት አሉ። ስጋቸው መርዛማ የሆኑ እንስሳት ብንበላቸው ሰውነታችን በሙሉ በመርዛቸው እንዲበከል የሚያደርግ መርዛማ የሆኑ እንስሳት አሉ። ስለዚህ እግዚአብሔር ይህንን ብላ ይህን አትብላ ሲል ከሚበላው ብላ ከማይበላው ጹም ይህንን ሲል ያለ ምክንያት አይደለም። እኔ ለእናንተ ማስባት ሀሳብ የምትጠቅማችሁ እንጂ የምትጎዳችሁ አይደለም ነው የሚለው። አያችሁ፣ ክፉ ነገር አይደለም፣ መልካም ሀሳብ ነው ስለ እናንተ ማስበው ነው የሚለው። ስለዚህ ማመን መቀበል ያስፈልጋል። አምላካችን እግዚአብሔር ከኛ ይልቅ ስለኛ የሚጨነቅ አምላክ ስለሆነ ማለት ነውና ሕጉን ትእዛዙ ማክበር ያስፈልጋል። ስለዚህ ወደ አፍ የሚገባ አያረክስም ሲል ያገኘውን ብላ ማለት ነው ወይ ከተባለ አይደለም። በዚያ ቦታ ላይ ይሄንን ብቻ ይዘን ከመሮጥ ጥቅሱን ወይም ጥያቄውን ከመጀመሪያው እስከ መጨረሻው ድረስ በሚገባ አንብቦ መረዳት ያስፈልጋል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለው? ወደ አፍ የሚገባ ሰውን አያረክስም። ሰውን የሚያረክስ በአፍ አልፎ ከልብ የሚወጣ ነው አለ። ያኛው በአፍ አልፎ ወደ ሆድ አልፎ በእዳር ይወጣል ይላል። ወደ አፍ የሚገባው ከአፍ የሚወጣ ግን ከልብ ይወጣል ይላል። ይህም ብዙ የተለያዩ ክፉ ነገሮች የሰውን ልብ የሚሰብሩ ቅስምን የሚሰብሩ ሰውን የሚገድሉ አይነት ንግግሮች ከአንደበት ይወጣሉና ስለዚህ ሰውን የሚያረክስ ከአፍ የሚወጣ እንጂ ወደ አፍ የሚገባ አይደለም በማለት ተናግሯል። መጨረሻ ላይ እንደውም ያለው ይህን ማድረግ እንጂ እጅን ሳይታጠቡ መብላትስ ሰውን አያረክስም በማለት ነው የተናገረው። እጅን ሳይታጠቡ መብላትስ አምላካችን ስለ እጅ መታጠብ ተጠይቆ ስለ ምግብ የሚመልስ አምላክ አይደለም። ወይም ስለ ምግብ ተጠይቆ ስለ እጅ መታጠብ የሚመልስ አምላክ አይደለም። ቁልጭ ያለችውን ነገር የነገረን ስለ እጅ መታጠብ ጠየቁት፣ ስለ እጅ መታጠብ መለሰ ማለት ነው። እና ማንም ሰው እንዳያስታችሁ ተጠንቀቁ ነው የተባለው መጽሐፍ ቅዱስ ላይ። ማንም ቢያስተምር የእውነት እንዲያስተምር እንጂ እንዲያስት አይደለም። እና እዚህ ጋር መጠንቀቅ ስለሚያስፈልግ አምላካችን አሁንም ምስጢሩን ይግለጥልን።
ስለዚህ ላለመጾም ከሚደረጉት ምክንያቶች አንዱ ይሄ ነው። ለዚህ ሁለት ጥቅሶች ይጠቀሳሉ። በቅድስት ቤተክርስቲያን 7 አጽዋማት ተሰርተዋል። 7 አጽዋማት አሉ። እነዚህ 7 አጽዋማት ከሁሉም በላይ በዝርዝር በቤተክርስቲያናችን ይታወቃሉ፣ ከነ ምክንያታቸው ማለት ነው። ከነ ምክንያታቸው እነዚህ 7 አጽዋማት የሚባሉት የሚከተሉት ናቸው። እንግዲህ እነዚህ 7 አጽዋማት የሚባሉት የመጀመሪያው አብይ ጾም ነው። እስካሁን ድረስ ስንዘረዝር ወደ 10 የሚጠጉ ስሞችን ስንሰጠው የነበረው ወይም ደግሞ በቅድስት ቤተክርስቲያናችን በእነዚህ ስሞች የሚታወቀውን ጾም የመጀመሪያው ጾም ብለን ነው የምንወስደው። አብይ የተባለውም ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ነው። ባለፈውም ለማየት ሞክረናል። ስለዚህ አብይ ጾም ነው። ይሄ የመጀመሪያው ጌታችን የጾመው ሲሆን ይህም 40 ቀን ላይ የጾመ ከዛ ውጪ 55 ቀን ነው። አጠቃላይ ጾመ አብይ ጾም የምንለው እኛ 55 ቀን ነው። እነዚህ 55 ቀናት 40ው የመድኃኒታችን የኢየሱስ ክርስቶስ ጾም ሲሆን የመጀመሪያው እና የመጨረሻው ደግሞ መግቢያው የመጀመሪያው ጾመ ሕርቃል ይባላል። የመጨረሻው ደግሞ የሕማማት ጾም ይባላል ማለት ነው። እነዚህ ለምን ሆኑ ከተባለ የመጀመሪያው 40ው ቀን ሙሉ በሙሉ ቢደመሩ ቅዳሜና እሁድ ሁሉም ተወስደው በየሳምንቱ ያሉት ቅዳሜና እሁድ ተወስደው ቢቆጠሩ 15ቱን ቀን ይሞላሉ። ስለዚህ የመጀመሪያውና የመጨረሻው ተደርገው ይወሰዳሉ። በሌላው መንገድ ስንመለከተው ደግሞ የመጀመሪያው ጾም ጾመ ሕርቃል ተብሎ ይጠራል። ሕርቃል የሚባል ንጉሥ እንግዲህ ክርስቲያኖችን ነፃ ለማውጣት ለውጊያ ባሰበ ጊዜ በተዘጋጀ ጊዜ ያው በውጊያ መካከል የሚወድቀው የሰው ልጅ ነውና የሚሞተው የሰው ልጅ ነውና ለነዚህ ሰዎች የነፍስ መጥፋት ተጠያቂ እንድሆን አልፈልግምና ምን ላድርግ አለ። ይህ የክርስቲያኖችን ነፃ ማውጣት ጦርነት ነው። ይህ እግዚአብሔር የሚወደው ጦርነት ነው። ክርስቲያኖችን ከምድር ገጽ ከመጥፋት የሚያድናቸው ጦርነት ነውና ይህንን እኛ ስለ አንተ እንጾማለን፣ ነፍሳችንን ስጋችንን እናደክማለን። ስለዚህ ይህንን ጾም አንተ ጦርነቱን አካሂድ፣ እድሉን አምጣ፣ ክርስቲያኖችን ነፃ አድርግ፣ እኛ ደግሞ ስለ አንተ እንጾማለን ብለው ክርስቲያኖቹ ቃል በገቡለት መሰረት ሕርቃል የሚባለው ንጉሥ ተዋግቶ ክርስቲያኖችን ነፃ አውጥቷል። በዚህም መሰረት እስከ መጨረሻው ድረስ ለእርሱ መታሰቢያ ይሆን ዘንድ ይህ ጾም ይጾማል ማለት ነው። የመጨረሻው ጾመ ሕማማት ነው። ያው መድኃኒታችን ኢየሱስ ክርስቶስ የደረሰበትን መከራ ከማሰብ ጋር ተያይዞ ከጾም ጋር ተገናኝቶ እንዲጾም የተደረገ ነው ማለት ነው። ስለዚህ ሲጠቀለል 55 ቀን ይሞላል። ሁለተኛው ጾመ ነነዌ ነው። እንግዲህ አንድ ጊዜ ጥር አንድ ጊዜ የካቲት ይውላል። የነነዌ ሰዎች የዳኑበት እኛም ደግሞ በኃጢአት በደል እሳት እንዳንጠፋ የምንጾመው ጾም ነው ማለት ነው። የምንጾመው ጾም ነው ማለት ነው። ይሄ ጾመ ነነዌ በደንብ ይታወቃል። ሶስተኛው ደግሞ እነዚህ ይጠራሉ፣ ጾመ ድህነት በመባል ይታወቃሉ። ጾመ ድህነት ወይም ደግሞ ዓርብ ረቡዕ ተብሎ ነው የሚታወቁት። ጾመ ዓርብ የጌታን መስቀል ለማስታወስ ነው። ጾመ ረቡዕ ደግሞ በጌታ ምክር ሞቱን ማስታወስ ነው። ጌታን መክረው ሙሉ በሙሉ የወሰኑት ረቡዕ ነውና ስለዚህ ሞቱን ለማስታወስ ነው። ዓርብና ረቡዕ ጾመ ድህነት በመባል ይታወቃሉ ማለት ነው። አራተኛው ጾመ ሐዋርያት ነው። የሐዋርያት ጾም ነው። የሰኔ ጾም በመባል ይታወቃል። ይህን ጾም ብዙ ጊዜ ያው ሰዎች ላለመጾም ምክንያት ይፈልጋሉ። የካህናት ጾም ነው፣ የቄሶች ጾም ነው ምናምን ይላሉ። ነገር ግን በአጠቃላይ ሰዎች ስራቸው እንዲባረክላቸው የስራቸው መጀመሪያ አድርገው እንዲነሱ የሚያስተምር ትልቅ ትምህርት ስለሆነ ማንኛውም መንፈሳዊ ሰው መንፈሳዊ አገልግሎትን ለመጀመር ሲያስብ በጾም በጸሎት መጀመር እንዳለበት ይህም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተምረው እንደሆነ መድኃኒታችን ኢየሱስ ክርስቶስ የስራው መጀመሪያ ያደረገው ጾምና ጸሎትን ነው። እንግዲህ 40 ቀን 40 ሌሊት ጾሞ ጸልዮ ከጨረሰ በኋላ እንግዲህ በሶስተኛው ቀን ይላል በገሊላ ቃና ሰርግ ነበረ ይላል። ከዚያን ጊዜ ጀምሮ እንግዲህ በእርገት ከምድር እስኪለይ ድረስ ደመና ከዓይናቸው ሰውራ እስክትቀበለው ድረስ እንግዲህ ስራውን ሙሉ በሙሉ የጀመረው በጾም ነው ማለት ነው። እና ሁላችንም መንፈሳዊ አገልግሎት መንፈሳዊ ስራን ለመጀመር ስናስብ በጾም ማስባረክ እንዳለብን የእግዚአብሔርን ፈቃድ መጠየቅ የእግዚአብሔርን ኃይል መላበስ እንዳለብን የሚያሳየን ነው። ሌላው ጾመ ፍልሰታ ነው። እንግዲህ ጾመ ፍልሰታ ለማርያም ፍልሰታ ለማርያም ይባላል። እንግዲህ ሐዋርያት የጾሙት ጾም እኛም እንደ ሐዋርያት የእመቤታችንን በረከት ረድኤት እንዲያድርብን ለማድረግ እንጾማለን ማለት ነው። የእመቤታችን ትንሣኤ ከመትንሣኤ ወልዳ የተነሳችው ያንን ታላቅ የሆነ ብስራት ለማየት ከዚያም ደግሞ የበረከቱ ተካፋዮች ለመሆን እንጾማለን ማለት ነው። ይህ በሕፃናቱ በተለይ
በጣም የተወደደ የተለመደ 16 ቀን ስለሆነች ደግሞ አጭርም ናት። በጣም ደስ የምታሰኝ ጾም ስለሆነች ነው። ሌላው ጾመ ገሃድ ወይም ደግሞ ጾመ ጋድ ይባላል። የጋድ ጾም ወይም ጾመ ጋድ ይባላል። የለውጥ ጾም ጥምቀት ዋዜማ ረቡዕ እና ዓርብ በዓሉ በኋላ ጊዜ በለውጥ የምንጾመው ጾም ነው። እንግዲህ የተለመደው በጥምቀት ዋዜማ ነው። ይህንን በደንብ መያዝ ያስፈልጋል። ሌላው ጾመ ነቢያት ነው። ጾመ ነቢያት ነው። የልደት ጾም የልደት ጾም ይባላል። ይህም ጾመ ነቢያት የክርስቶስን መምጣት በመጠባበቅ የጾሙት ጾም ነው። የክርስቶስን መምጣት በመጠባበቅ ማለት አቤቱ ቀኝህን ስደድና አድነን፣ አቤቱ ክንድህን ላክና አድነን በማለት የመጨረሻ የተጨነቁበት እንደገና ተስፋም አድርገው ይህ እግዚአብሔር ይህ ነው ጠብቀነዋል፣ በማዳኑም ደስ ይለናል ብለው የተናገሩበት ወይም ደግሞ ተስፋ የተሞሉበት የጾም አይነት ነው ይሄ ጾመ ነቢያት የሚባለውና እኛም ደግሞ እንግዲህ ነቢያት እንደጾሙት እኛም ታላቅ የሆነ የልደቱን ቀን ለማክበር ለማየት ነቢያትን በረከታቸው እንዲያድርብን እግዚአብሔር አምላክ በጾም በጸሎት ከልብ ተማጽነን ከልብ ተደስተን የመወለዱን ብስራት መስማት እና ማክበር የምንችልበትን ጸጋ እንድንላበስ አንድም የነቢያቱ በረከት እንዲያድርብን የጿሚዎቹ የተስፈኞቹ በረከት እንዲያድርብን የምንጾመው ጾም ነውና ጾመ ነቢያት ይባላል። እነርሱ ጾመው ጸልየው ነው። እንግዲህ ጾመ ነቢያት የሚባለው ከአዳም ጀምሮ ነው። አዳም ጭምር የክርስቶስን መወለድ ለማየት በገባለ ቃል ኪዳን መሰረት እሱ ጾም ሲጸልይ ቆይቷልና ይህን በደንብ መያዝ እንችላለን። ሌላው ከምን እንጾም የሚለው ነገር ነው። አንደኛው ከስጋ እንጾማለን፣ ከቅቤ እንጾማለን፣ ከጠጅ ከአልኮል መጠጦች እንጾማለን። አይደለም እሱ የበረታ ጾም የበረታ ሐዘን በሚገጥመን ጊዜ በነገራችን ላይ ከአብይ ጾም በላይ የበረታ ሐዘን የለም። አብይ ጾም የመጀመሪያ የበረታ ሐዘን ነው። ከዛ ውጭ ግን ጾም ማለት ሐዘን ነው። ጾም ማለት መሪር እንባን ጭምር እያፈሰስን ወደ እግዚአብሔር ራሳችንን የምናቀርብበት ታላቅ የሆነ መልስ የማግኛ መሳሪያችን ነው። ስለዚህ ሐዘን ጉዳይ ነው። ይሄ የምንጾመው ከነዚህ ነው። በምን እናገኛለን? ከመጽሐፍ ቅዱስ ከየት ይገኛል ካልን ደግሞ በትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ብናነብ ትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ብናነብ ምን ይላል? እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ፣ ስጋም አልበላሁም፣ ጠጅም አልጠጣሁም፣ የረባ እንጀራ እንኳን በአፌ አልገባም ይላል። የረባ እንጀራ እንኳን በአፌ አልገባም። ሌላውና አራተኛው የገለጠው ደግሞ ዘይትም አልተቀባውም ነው የሚለው። ይህንን ደግሞ ዘይትም አልተቀባውም በማለት ጭምር ያስቀምጣል። እንግዲህ ከምን እንደ ጾመ በሚገባ ማየት ያስፈልጋል። ስጋም አልበላውም ነው ያለው። የምን ስጋ ከተባለ የእንስሳት ስጋ ነው፣ ሌላ ስጋ የለም። ስለዚህ የእንስሳት ስጋ ውስጥ ደግሞ የአሳ ስጋ አብሮ ይጨመራል። ለምንድን ነው የሚጨመረው የአሳ ስጋ ከተባለ ስጋ ስለሆነ ነው። አይ ስጋ አይደለም ከተባለ ወይ ስፖንጅ ነው ወይ ጨርቅ ነው ወይ የተለያየ ሌላ ነገር ሊሆን ይችላል ማለት ነው። ነገር ግን በአሳ ስጋ ውስጥ ደምም አለ። ደምና ስጋ አንድ ላይ ነው ያሉት። ስለዚህ አይ ደሙ ይለያል ስጋውም ይለያል የሚባል ከሆነ ደግሞ መጽሐፍ ቅዱሳችን እንደዚህ አይለንም ማለት ነው። ስለዚህ የአሳ ሻጮቹም እንደዚህ አይሉም። የአሳ ሻጮቹ ራሳቸው የለጠፉት ጽሑፍ ምንድነው የሚለው? የአሳ ስጋ አለ ነው የሚለው። እንግዲህ ከሻጮቹ በላይ ከባለቤቱ ያወቀ ነው የሚባለው እና እሱ ላይ በደንብ መጠንቀቅ ያስፈልጋልና ምንድነው የአሳም ስጋ አይበላም። ይትብሉ ስጋ ዘእንበለ አሳ። እንግዲህ ፍትሐ ነገሥቱም የሚያዘው ስጋን አትብሉ አሳም ሳይቀር ነው የሚለው። አንዳንዴ ለወዳቸው ያደሩ ሰዎች እንግዲህ ይሄ ዘእንበለ የሚባለው ብዙ ትርጉም ስላለው በቀር ሳይቀር ያለ የሚሉ ትርጉሞች አሉት ከዚህም በላይ። ነገር ግን ሊበላ የፈለገ ሰው ደግሞ ምን ይላል? ኢትብሉ ስጋ ዘእንበለ አሳ የሚለውን ስጋን አትብሎ ከአሳ በቀር ሊል ይችላል። ከአሳ በቀር ብሎ ሊናገር ይችላል። ግን ክርክር ከተነሳ ይላል እዛው መጽሐፉ ላይ ክርክር ከተነሳ አድልኡ ለጾም ይላል። ወደ ጾም አድልኡ ማለት የሚጠቅመው መጾሙ ነውና ከመብላቱ ይልቅ። ስለዚህ መብላትና መጥገብ ብዙ ችግሮች እንዳሉት በብዙ መልኩ ማየት እንችላለን። የብዙ ኃጢአት ውጤቶች የብዙ ኃጢአቶች ምክንያት መብላትና መጥገብ ነው። መጠጣትና መስከር ነው። ይህንን በብዙ መልኩ በመጽሐፍ ቅዱሳችን ማየት እንችላለን ማለት ነው እና ስለዚህ አሳን አይበላም ነው። አሳም ሳይቀር ስጋን አትብሉ አሳም ሳይቀር። አንድ የአሳ እርባታ መምህር ነበረኝ። በጣም ስፔሻላይዝ ያደረገ በአሳ እርባታ ትምህርት ላይ በጣም ስፔሻላይዝ ያደረገ
የአሳ እርባታ መምህር ነበረኝ። በአጋጣሚ ሐዋሳ ሐይቅ ላይ ሄደን ከሐዋሳ ሐይቅ መረባችንን ጥለን ዳይሴክሽን የሚባል ክላስ ማለት ላቦራቶሪ ውስጥ አስገብተን ዳይሴክሽን ወይም ደግሞ የአሳ መበለት ፊሌቶ ማውጣት የመሳሰሉትን ነገሮች መስራት ልምምድ በምናደርግበት ጊዜ መረባችንን ይዘን ሐዋሳ ሐይቅ ነው የሄድነው። ተማሪዎች በወቅቱ የነበርነው በሙሉ መረባችንን ጥለን እንግዲህ አሳ አጥምደን ይዘን መጣን። ዩኒቨርሲቲ ውስጥ አስገብተን ላቦራቶሪ ውስጥ ገብተን አሳውን ጠረጴዛ ላይ አስቀምጠን መበለት ጀመርን። ዳይሴክሽኑ መስራት ጀመር ማለት ነው። የዚህን ጊዜ ይህ ስፔሻላይዝ ያደረገ መምህራችን ለጊዜው ስም መጥቀስ አልፈልግም። ይህ መምህራችን ግን የሌላ እምነት ተከታይ ነበር እና አንድ ጥያቄ ጠየቀን። በመካከላችን አስቁሞ ምን አለ? ለመሆኑ አሳ ስጋ አለው የለውም አለን። አሳ ደም አለ የለውም አለን። እንግዲህ በአይናችን እያየን ነው ስጋም ደምም። ነገር ግን አሳ ጾም የለውም የሚል ከዛ በፊት የነበረ ተጽዕኖም ስለነበረ እንዲሁም ደግሞ መምህሩ የጠየቀበት የራሱ ምክንያት ሊሆኑ ይችላል ብለን ማናችንም ዝም አልን። ከዛ በኋላ እያያችሁ ነው ግን አይደለ አለን። አዎ። ምንድን ነው ያለው? ስጋ ነው። ምንድን ነው ያለው? ደም ነው። አዎ። በተለይ ኦርቶዶክሳውያን አሳ ጾም አይደለም የምትሉ የእውነት መጾም ከፈለጋችሁ ምክንያት አትፍጠሩ። አሳ ስጋ አለው፣ ደም አለው። ስለዚህ መጾም ከቻላችሁ ብትጾሙ ነው የሚሻላችሁ ብሎ የተናገረው ንግግር መቼም ማረሰው ማለት ነው። እንግዲህ የሌላም እምነት ጭምር አሳ እንግዲህ ስጋ እንደሆነ ደም እንዳለው እየነገረን ያለው ማለት ነው። ነፍስም እንዳለው እያየን ነው እየነገረንም ነው ያለው ማለት ነው። እና ምክንያት አንፍጠር። ለዚህ ምክንያት ደግሞ ከሚደረጉት ነገሮች አንዱ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ አሳን ያበላው በጾም ቀን ነው የሚባል ንግግርም ይነገራል። አሳን ያበላው በጾም ቀን ነው የሚል ንግግር። ለመሆኑ አሳ መድኃኒታችን ኢየሱስ ክርስቶስ 5 እንጀራና 2 አሳ በርክቶ ሲያበላ የትኛው ጾም ነበረ በጊዜ የነበረው? አይሁድ ማክሰኞና ሐሙስን ይጾሙ ነበረ። ነገር ግን መድኃኒታችን ኢየሱስ ክርስቶስ ይህንን አሳና ይህን እንጀራ ሲያበላ ጾም የሚባል ነገር አልነበረም። ለምን ከተባለ ሁሉም ሰው የጠበቀው የመጣው መድኃኒታችን ኢየሱስ ክርስቶስ ነው። ነቢያት የጾሙት እርሱን ለማየት ነው። ዛሬ እናንተ የምታዩትን ሊያዩ ብዙዎች ወደው ነበረ። ልትሰሙ የምትሰሙትን እናንተ ብዙዎች ሊሰሙ ወደው ነበረ፣ ነገር ግን አልሰሙም፣ ነገር ግን አላዩም በማለት ተናግሯል። ያ ማለት ሕይወት መድኃኒት የሆነውን እግዚአብሔርን አግኝተነዋል። እሱን ካገኘን በዚያን ጊዜ ውስጥ ምን አይነት ጾም ነበረ? ቅድም የመለሰው መልስ ለዚህ ትልቅ ምክንያት ይሆነናል። ምንድን ነው? ሙሽራው እያለ ሚዜዎቹ አይጾሙም የሚለው ነገር። ስለዚህ ክርስቶስ አሳን ባበላበት ጊዜ እንጀራን ባበላበት ጊዜ ምንም አይነት ጾም እንዳልነበረ ይነግረናል ማለት ነው። ስለዚህ ሙሽራም ነው፣ ጾምም አልነበረም። ስለዚህ አሳን ያበላው በጾም አልነበረም እና ይሄ እንደ ምክንያት ተደርጎ ሊጠቀስም አይችልም ማለት ነው። ይህንን በሚገባ መያዝ ያስፈልጋል። እንግዲህ ይሄን ካልን ዳንኤል ስጋም አልበላሁም ያለው ስጋም አልበላሁም። ስለዚህ ስጋ አልበላም፣ ምንም አይነት ስጋ ማለት ነው። የምንም አይነት ስጋ አልበላም። ስለዚህ በጾም ልንጾም ከሚገቡ ነገሮች አንዱ ስጋ ነው ማለት ነው። እና ጠጅም አልጠጣውም ማለት የአልኮል መጠጦች ንጉስ ማለት ይቻላል። ጠጅ ማለት እንግዲህ በብዙ ድካም የሚዘጋጅ ነው። በሀገራችን ነገስታቱ የሚጠጡት የተከበረ የንጉሶች መጠጥ ጠጅ ነው። እንግዲህ ጮማ ይቆረጣል፣ ጠጁ ይጠጣል። በብዙ ድካም የተዘጋጀ ጠጅ ስለሆነ ይሄ ትልቅ መጠጥ ነው። በዚያን ጊዜም የነበሩት ነገስታቱ እነ ናቡከደነጾር የሚጠጡት የነበረው የተከበረ ነገር ጠጅ ነው። ይሄ የቤተ መንግስት ጠጅ መጠጥ ነውና መጽሐፍ ቅዱሳችንም ያስቀምጠዋል ማለት ነው። ከዚህ ጋር ተያይዞ እንግዲህ ዳንኤል ስጋም አልበላሁም ጠጅም አልጠጣሁም የረባ እንጀራ እንኳን በአፌ አልገባም ማለት የረባ እንጀራ እንኳን ማለት ነው። ሰውነትን የሚያወፍር የሚያለመልም የሚያደልብ ሙቀትን የሚሰጥ ኃይልን የሚሰጥ ምንም አይነት ነገር እንጀራ አልበላሁም እኮ ነው እያለን ያለው አልበላሁም። ስለዚህ ሲጾም ስጋና ወተት ቅቤ አያከራክርም። ዳንኤል ነቢዩ ዳዊትም ይደግመዋል፣ አያከራክርም። እንኳን አይደለም እሱ የረባ እንጀራ እንኳን በአፋችን እንዳይገባ ነው፣ ወይም ደግሞ መብላትም እንደሌለብን ስንጾም ስናዝን ማለት ነው የሚያስቀምጠው። አቅማችን ደካማ ስለሆነ ነው እንጂ ምግብ የምንበላው እንደ ክርስቶስ ያለ መብላትም እንችላለን፣ ነቢያቱም ስላልበሉ። በገዳማት ያሉ አባቶቻችንም እንደዚሁ ለረጅም ጊዜ ያለ ምግብ ያለ ውሃም ይቆማሉ፣ ይጸልያሉ ማለት ነው። ይጾማሉ፣ ይጸልያሉ፣ ለሀገራችን ረድኤት በረከትን ያመጣሉ፣ ሰላምን ያሰፍናሉ ማለት ነው። እና ነቢዩ ዳዊትም ደግሞ ይህንኑ ሲደግፍ ምን አለ? ነፍሴን በጾም አስመረርኳት ይላል። ነፍሴን በጾም አስመረርኳት፣ ነፍሴን በጾም አደከምኳት፣ ሰውነቴን ቅቤ በማጣት ከሳ ይላል።
ሰውነቴም ቅቤ በማጣት ከሳ ይላል። እንግዲህ ቅቤ የወተት ተዋጽኦ ከሚባሉት አንዱ ነው ማለት ነው። የወተት ተዋጽኦ ነው። ስለዚህ ትልቁ የሆነ የወተት ምርት ቅቤ ነው። ከቅቤ ሌላ አጓትም ብንለው አሬራም ብንለው ወተትም ብንለው የቅቤን ያክል አይደለምና ምክንያቱም ቅቤ ተለይቶ የወጣ እንግዲህ ፋቱ ተለይቶ ወጥቶ የተዘጋጀ ማለት ነውና ይሄንን አልወሰድኩም ካለ ሌሎችን ተራ ነገሮች የወተት ተዋጽኦዎች እንዳልወሰደ የሚያስረዳን ትልቅ ነገር ነውና ነው ይሄን መጽሐፍ ቅዱስን በማንበብ ከምን መከልከል እንዳለብን ማየት ነው። እንቁላልስ ለምንድነው ከተባለ ቀስ በቀስ እንቁላል በእግሯ ነው የምትሄደው ስጋ ማለት ነው። ስለዚህ እንቁላልም አይበላም። ይሄንንም አብረን በዛው ብንይዝ መልካም ነው የሚሆነው። ከምን ንጹህ የሚለው የመጀመሪያው ከጥሉላት ምግቦች ነው። እነዚህን ከመሳሰሉት እንደውም የበረታ እንደ ዳንኤል እንጀራም አልበላውም ነው ያለው። እንደ ሰለስቱ ደቂቅ ደግሞ በትንቢተ ዳንኤል ምዕራፍ 1 ላይ እንደሚያስረዳን ከሆነ ደግሞ ንጉሱ ለዳንኤልና ለሶስቱ ሕፃናት እንዲመገቡ የቤተ መንግስት ምግብ ነበር ያቀረበላቸው። የቤተ መንግስት ምግብ ነበር፣ የቤተ መንግስት መጠጥ ነበር ያቀረበላቸው መጋቢ አዘጋጅቶ ማለት ነውና መጋቢው መጥቶ ይሄንን እንዲመገቡ ነው የጠየቃቸው። ነገር ግን እነርሱ ምን አሉ? አንመገብም ነው ያሉት። አንበላም አንጠጣም ነው ያሉት። ከዛ በኋላ ምን ላድርግ አለ የታዘዘው ሰው። ምን ላድርግ? ንጉሱ ይቀጣኛል፣ ንጉሱ እርምጃ ይወስድብኛል አላቸው። እንደሱ ከሆነ ደግሞ ጥሬና ውሃ ብቻ ስጠን። ከዛ በኋላ 10 ቀን ተመልከተን ከስተን ጠቁረን ከተገኘን ያን ጊዜ እንበላለን፣ አንተ ላዘጋጀው ምግብ እንገዛለን። ነገር ግን ካልከሳን ካልጠቆርን ደግሞ ትሆናለህ አሉት። ለ10 ቀን ጥራጥሬና ውሃ በልተውና ጠጥተው በሚገርም ሁኔታ በቤተ መንግስት ጮማና ጠጅ ከጠጡትና ከቆረጡት በላይ ውበታቸው ሰውነታቸው ፋፍቶ መልካቸው አምሮ ደምቆ ታየ ነው የሚለው መጽሐፍ ቅዱስ። ስለዚህ እኛ በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን ያለን ስርዓት ይሄ ነው። በተለይም ምዕመናን ሱባኤ በሚገቡበት ሰዓት የሚጠቀሙ ትልቁ ነገር ሽምብራ ወይም ጥራጥሬና ውሃ ነው ወይም በሶ ነው። ስለዚህ ይሄ መጽሐፍ ቅዱሳዊ እንጂ ከመጽሐፍ ቅዱስ የወጣ አይደለም፣ የተለየ አይደለም ማለት ነውና የኦርቶዶክስ ጾም እውነተኛ ጾም ነው። እውነተኛ ጾም ነው። ጥያቄው ሁሉ መልስ ከመጽሐፍ ቅዱስ ውስጥ ያለው እውነተኛ ጾም ነው። ነገሩን ባንተ ላይ ረሱ መጣሉን ዘነጋው መሰር በተለይ ቀና ማለቱን ወደ ላይ